ምነው ችግር አለ? በጣም ነው የምታሳዝነው። ደግሞ ምን አጠፋው? ይላል እንዴ? ትንሽ እንኳን አታፍርም? ይቅርታ አድርጊልኝና እኔ ምንም ጥፋት ያልታየኝ። ምን አይነት ደመቀዝቃዛ ወንድ ነህ ግን? ሌላ ወንድ ሚስትህን ይዞበት ሲሄድ ዝም ትላለህ? ሂሩቴ ከብሩኬ ጋር እኮ ነው እየሄደች ያለ። ከእሱ ጋር ቢሆንስ የት እንደሚሄዱ ታውቃለህ? ቆይ የት እንደምትሄድ ነገረችን አይደል? ውሸት ቢሆንስ? ትርሲት መቼም አትዋሸኝ። በጣም ነው ማምናት። አንድ ነገር ትርሲት እዚህ ምን እንሰራለን? እንሂደሻል። ትንሽ ጊዜ እኮ አብረን ብቻችን እንድናሳልፍ ፈልጌ ነው። ምን ነው ደበረ? አልደበረኝም። ስለዚህ ትንሽ ፈታ ብለን እንሄዳለን። እሺ በቃ አንቺን ደስ እንዳለሽ። በቃ አትጨናነቅ፣ ፈታ ብል። በቃቸው። ወዴት ልትሄዱ ነው? የሆነ ቦታ ልንሄድ ነው። የሆነ ቦታ ስም የለውም? የብሩክ እህት ጓደኛ ጋር ልንሄድ ነው። አረ እሷ ጋር ብቻ ለመሄድ ነው እንደዚህ ዘነጣችሁት? ምን ነው ችግር አለ? ችግር የለውም። ምናልባት በዛው ሌላ ቦታ ጎራ ልትሉ ነው ወይ ማለት ነው? የትም ጎራ የምንልበት። ቻው ሚኪ። ብሯን እንደፈለገ እየረጨች ስታባክን እንዴት ዝም ትላለህ? ነገርኩሽ እንግዲህ እኔ በትርሲት ውሳኔ ጣልቃ መግባት አልችልም። እውነት ግን አንተ ወንድ ነህ ሚኪ? ተይ እንጂ ወይዘሮ ሂሩት እንደዚህ አትበይ እንጂ። እንደ ወንድ ልጅ ቆፍጠን ካላልክ ምን ሆነ ወንድ ወንክ? እኔ እኮ ግራ። ቆይ ምን አድርግ ነው የምትይ? ግድ የለም አንተ ምንም አታርግ፣ አርፈ ተቀመጥ። እኔ የማደርገውን አሳይሃለሁ። ኧረ ለብሩክ ያለሽን ስሜት በግልጽ ማወቅ እፈልጋለሁ። በዚህ ሰዓት ለብሩክ ያለኝ ስሜት የእህትነትና የወንድምነት ብቻ ነው። ብሩክን ደግመሽ ልታገቢ ይፈልጋል። ቆይ ለምንድን ነው የማይመስል ነገር የምታወሪው? ምንም የማይመስል ነገር አላወራሁም። ከዚህ በላይ ምን ልታወሪ አስበሽ ነበር? ብዙ አታካብቸው። ካሰብሽበት ምንም የማይሆን ነገር የለም እያልሽ ያለሽው ሚኪያስን ፈተሽ ብሩክን አግቢው ነው? አዎ ብሩክን አግቢው። ወይ እቺ እባብ የሆነች አሮጊት። የትርሲት እናት ያልታሰበ ነገር ይዛ መጣለች። ትርሲትን አስደንግጣታለች። ከዚህም ባሻገር ደግሞ ሚኪ ያልጠበቀውን ነገር ከትርሲት እናት መስማቱ በጣም አስደንግጦታል። ቆይ እሰራልሻለሁ ሲል ነበረ። አሁን ላይ ብሩኬ እንግዲህ ከትርሲት ጋር መልካም ጊዜ እያሳለፉ ነበር እና በዛን ጊዜ ዘና ብል በቃ ተጫወት ፈታ ብል ስትለው ፈገግ ብሏል። ምክንያቱም ደግሞ ከዚህ ቀደም እንደምናስታውሰው ትርሲት እንግዲህ የኔ ውድ ስትለው በጣም ተደስቶ ማንም ሰው ብሎኝ አያውቅም፣ ይህን ቃል ማንም ሰው ብሎኝ አያውቅም በማለት የተሰማውን ስሜት ነግሯት አቅፏት እንደነበር አይተናል። አሁን ላይ ብዙ ነገሮች እየተቀያየሩ ነው። ሚኪ የሚወድቅበት ጊዜ ሩቅ አይደለም። ምክንያቱም ደግሞ የብሩኬ እህት እንድትታከም ገንዘብ የተቀበለችቷንም ሌላዋን አጭበርባሪም አይተናል ማለት ነው። የብሩኬ እህት ትታከማለች፣ ስለዚህ በዶላር ክፈሉ በማለት ዶላሩን እንደተቀበለቻት አይተናል። እኔም ጥያቄ ያለኝ ሲሏት ግንባሯን ቋጠር አድርጋ የፍርሃት ስሜትና እንዲሁም ደግሞ በተሎ ነገሮችን በችኮላ ጨርሳ ለመሄድ ተመልክተናታል። ምክንያቱም ይች ልጅ ያደረገችው ነገር በትክክል ከሌላ ሰው ጋር ተመሳጥራ ገንዘቡን እየተቀበለቻት ነው። ትርሲትና ብሩኬ እንግዲህ አብረው በመውጣታቸው ሚኪ በጣም የቅናት ስሜት እንዴት አልተሰማውም በማለት የትርሲት እናት ያቀረበችውን ጥያቄ ወንድነትህ ያጠራጥረኛል፣ አንተ ወንድ ነህ ወይ ስትል ጥያቄ ያቀረበችለት። ምክንያቱም ደግሞ አሁን ላይ ሚኪ አለመቅናቱ ከብሩኬ ጋር እንደዚህ ተሽቀርቅራ ስትወጣ አንተ እንዴት ምንም አልመሰለህም? ጋቢ ልበስና ሙቅ ጠጣ፣ ለበሽተኛ የተፈላው ሙቅ አለ አይደለ? እሱን ጋቢ ልበስና ጠጣ በማለት የትርሲት እናት እንግዲህ ልክ ልኩን ነግረዋለች። ሚኪ የወንድነት ጥያቄውን እንዲጠራጠር ወይም ደግሞ እሱ ወንድ አለመሆኑን እየነገረችው ያለፈችበት በብዙ ትዝብትና በብዙ ምክንያት ነው። ምክንያቱም አሁን ላይ የርብቃ አባትና እንዲሁም ደግሞ ትርሲት የድሮ ላይፋቸውን እያወሩ ነበረ። የቀደመውን ላይፍ፣ ስለ ትርሲት ማንነት፣ አንቺና እናትሽ ግን እንዴት እንደዚህ አይነት ልዩነት አመጣችሁ በማለት ትርሲት ማለት መልአክ ማለት ነሽ፣ እናትሽ ግን ትንሽ ትለያለች ብለው ጥያቄ ላቀረቡላት አሁን ላይ ትርሲት እንግዲህ እያንዳንዱን ነገር ስትመልስላት ነበረ። እየመለሰችው የነበረችው ትርሲት እናትና አባቷ በአንድ ላይ አለመኖራቸው በድህነት ተጋብተው እሷን እንደወለዱና ከዛም በኋላ ግን ድህነት አስጠልቷት ለሱ ጥላት ለአባቷ ጥላት ከዛም በኋላ ሌላ ህይወት እንደመሰረተች ስትናገር ሰምተናል።
ሀብታምና የተንደላቀቀ ኑሮ ለመኖር ብላ እሷን አባቷ ጋር እንደተወቻት እየነገረቻቸው ነበር። የሚያሳዝን የልጅነት ታሪኳ በጣም መልካምና ሩክሩክ የሆነው አባቷ ዛሬ ለዚህ ቁም ነገር፣ ለዚህ ቦታ፣ ለዚህ ደረጃ እንዳበቃት የእሱን ስብዕናና ስነ ምግባር እንደወረሰች እየነገረቻቸው ነበረ። ከዚህ መካከል አሁን ላይ ልዕልት ናት። ልዕልቴ በጣም ችግር ውስጥ ገብታለች። ልዕልት እንግዲህ የብሩክን ጉዳይ የያዘችው እሷ ነበረች። አሁን ላይ ጠበቃ ሆነች ለብሩኬ። የጠብቅናውን ጉዳይ ምን አደረሽው ልዕልቴ ብሎ ጠይቋት ነበረ። ይሄንን በዚህ መካከል ላይ ዛሬ ናና ፈታ እንበል አምሽተን መግባት አለብን ስትለው ነበር። ብሩክ እንግዲህ ይህንን ነገር ርብቃን አሟት ስለነበረ ለዚህ ጉዳይ ብሎ አልሄድም ብሏታል። ግን ደግሞ በሌላ ጊዜ እንደሚመጣ ነግሯታል። በጣም ችግር ውስጥ ገብታለች። ምክንያቱም ደግሞ ከዚህ ቀደም የእሱን ኬዝ የያዘችው የነበረበት አንድ ሰው ስለነበረ ይህንን ፍርዱን ታቀይለታለሽ አታቀይም፣ ችግሮችን ያሽበትን ልቀቂ በማለት ከእሷ ጋር ከፍተኛ እሰጥ አገባ ውስጥ የገባ አንድ ሰው አለ። እሱም ደግሞ በጉልበቱ በገንዘቡ ሰዎችን አስፈራርቶ ማድረግ የሚችል ኃይለኛ የተባለ ሰው እሱ ስለመሆኑ እያስረግጦ እየነገራት ነበር። አውቄሃለሁኝ፣ እሱም መቼም ቢሆን አይፈታም፣ ስቅላት ይፈረድበታል በማለት እሷም የተሰማትን ስሜት እንግዲህ ስትነግረው ነበረ። አሁን ላይ ልዕልት የገባችበት ችግርና አጣብቂኝ በጣም ከባድ ነው። ምክንያቱም ደግሞ ለብሩኬ አንድ የስልክ ጥሪ ደርሶታል። ከዛ ቀደም ግን መጀመሪያ ላይ ከሰውየው ጋራ በጣም አልባሌ ጭቅጭቅ ውስጥ ገብታ ስለነበረ ሲጋራ እያጨሰ እንዲሁም ደግሞ አልባሌ ቃላቶችንና እኔ ተቀመጥ ሳልልህ እንዴት ወንበር ላይ ትቀመጣለህ? ይህ እኮ ንቀት ነው በማለት ስትናገረውም ሊሰማት አልቻለም። ትዕቢተኛና በገንዘቡ ወይም ደግሞ በራሱ ትዕቢተኝነት የሚተማመን ሰው መሆኑን በጥርጣሬ እየተመለከተች እሷም ቁጭ አለችና ማውራት ጀምራ ነበር። በዚህ መካከል ላይ እንግዲህ ብዙ ነገሮችን ተለዋውጠዋል። ግን ደግሞ የመጨረሻው ዛቻ የነበረ የለኮሰውን ሲጋራ እግሩ ስር ላይ ጥሎ በእግሩ እያጠፋ አሳይሻለሁኝ፣ ምን እንደማደርግ ታያለሽ፣ ማስወገድ እችላለሁ በማለት ሲያስፈራራት ነበር ለልዕልት። ልዕልት ይህንን ዛቻና ማስፈራሪያ ከምንም አልቆጠረችውም። ለዛ ነበረ ነገሮችን በመመልከት አንተ ምንም ማድረግ አትችልም፣ እሱም ቢሆን በአንገቱ ገመድ ይገባል በማለት ያለውን ነገር ልታስረዳ የሞከረችው። ግን ደግሞ ልዕልት በስተመጨረሻም ተጠቅታለች ማለት ነው። ምክንያቱም ልዕልት ከስራ ወደ ቤቷ እየሄደች በነበረችበት ሰዓት መሽቶ ስለነበር አንድ ሰው የሚከተላት ሰው እንዳለ ለብሩኬ ደውላ በአስቸኳይ ድረስልኝ ብሩኬ፣ ሰው እየተከተለኝ ነው፣ ወዴት ሊሄድ ደግሞ ጨለማ ነው ሩጭ ሲላት ጨለማ ነው በጣም ስትለው ሁላቸውም ቤተሰብ ተሰብስበው ነበረ። ከተሰበሰቡት ቤተሰብ መካከል ሁሉም በድንጋጤ አይን ቢመለከቱም የልዕልት መደወል ያስደነገጣት የመሰለችዋ ትርሲት እንግዲህ ያው ለብሩኬ ያላት ስሜትና ፍቅር እየጨመረ በመምጣቱ ምክንያት ይመስላል። ምክንያቱም ለምን በዚህ ሰዓት ትደውላለች፣ ምን ፈልጋ ነው በማለት ጥያቄ አቅርባለት ነበር። በዛ ሰዓት ሚኪ እንግዲህ የሚሰማው ስሜት ከባድ ነው። በእጁ ትራስ ያነሳል፣ በግንባሩ ይቆጠራል፣ ይከፈታል። ይህንን ነገሮች እያደረገ ሲመለከት ነበር። እናትየዋን በትዝብት ዓይን ትመለከታታለች። ትርሲት እንግዲህ ያደረገችው ነገር ቢኖር ጥያቄ ከመጠየቅ ውጭ ሌላ ነገር የለም። ብሩኬም ካለበት ቁጭ ብሎ በተጠንቀቅ ሆኖ የሚያወራትን በቃ አሁን ምንም ማድረግ አይቻልም፣ አንተ ድረስልኝ ዝም ብለህ ብቻ ስትለው፣ አይ አሁን አንቺ ባለሽበት ሁኔታ ቁጭ በይ፣ ቁሚ፣ ግን ደግሞ ሩጭ ስልሽ ትንቀሳቀሻለሽ፣ ተዘጋጅተሽ ቁሚ በማለት እሷ እንድትዘጋጅና እንድትቆም ካደረጋት በኋላ በይ አሁን ምንም አይነት ፍጥነትሽን ሳትቀንሺ ወደፊት ብቻ ሩጭ ይላታል። እሺ ብላ እሷም ለመሮጥ እየተዘጋጀሁ ነው ያለችው ሰዓት ላይ አንድ ሰው መጥቶ ከኋላዋ እስከነ ስልኳ ሳትዘጋ ያፍናታል ማለት ነው። በዛ ሰዓት እንግዲህ ተደናግጦ ብሩኬም ተነስቶ ወደ እሷ ወዳለችበት ለመሄድ ሲገለገል ነበር። ትርሲት እባክህ አትሂድ በዚህ ጨለማ፣ አንተ ለሰው ብለህ ራስህን አደጋ ላይ ትጥላለህ እንዴ? እንዴት እያለች እሷን በምትለምነው ሰዓት ብሩኬም ተይ እኔ ማን አላት በማለት እሱን ራሱን አደጋ ላይ ጥሎ የሚሄደውን ብሩኬን በአይኗ እየማተረች ስትመለከት እንግዲህ በዛ ሰዓት ሚኪ በጣም ተናዶ ነበረ። ምክንያቱም ደግሞ የሆነው ይሄ ለብሩኬ ይህን ያክል ስሜት እንዳላትና ብሩኬን እንደምትፈልገው አጥብቃ የተመለከተበት ፓርት ነበረ። በጣም ከፍቶት ነበር ሚኪ በተደረገው ነገር። እሺ ብላ ልትከተለው ስትል ብሩኬን በፍጥነት ወጣ ከቤት ማለት ነው። በዛ ሰዓት ላይ ነበረ የትሪስት እናት
የትርሲት እናት ምን አለችው ለብሩኬ ለሚኪ ሚኪ አንተ ለምን ተከትለኸው አልሄድክም በማለት መከተል የነበረብህ አንተ እኮ ነህ ብላ እሷም ወንድነቱን ያስጠይቃት። ያኔ ወንድ ነህ ወይስ አንተ ምንድን ነህ? ወንድነት ጥርጣሬ ውስጥ ያስገባሃል በማለት ጋቢ ልበስና ለበሽተኛ የተፈላ ካለ እሱን መጠጣት አለበት ስትለው ነበረ። ምክንያቱም ይሄን ያለችው ከወንድነት አልቆጠረችውም። እሱ እኮ ሲሮጥ፣ እሱ እኮ ሲሄድ፣ እሱ እኮ መንገድ ላይ እንደዚህ ሲሆን እያለ ነገሮችን ለማስቀየስ እና ነገሮችን በቃ ጓ አድርጎ ለመናገር ሲሞክር ነበር። እሷም ፈገግ እያለች ትመለከተዋለች። የትርሲት እናት ግን ደግሞ ትርሲት በሆነው ነገር ሁሉ ተናዳለች። ምክንያቱም እሱ ላይ ያለው ጥላቻ ከፍተኛ መሆኑን በትንሹም ቢሆን ትርሲት ገብቷታል። ግን ደግሞ ጥላቸው እናትና እንዲሁም ደግሞ ባሏን ጥላ ወደ መኝታ ቤቷ ትሄዳለች። በዛ ቅስፈት ላይ ነበረ የትርሲት እናትና ሚኪ የተነጋገሩት። ሚኪም ደግሞ ወንድነህ እያለች ምትለኝ የያዘኝ ይዞኝ ነው እንጂ ወንድነቴንማ አልጠራጠርም በማለት ነገሮችን ሲያስተባብልና በራሱ ላይ ሲሳለቅ ነበረ እናትየዋ ከሄዱ በኋላ። እናትየዋም እንግዲህ አንድ ጥያቄ አለኝ ግዴታ ነው መልሽ በማለት ትርሲት ክፍል ገብተው ጥያቄ አቅርበውላታል። ብሩኬን ደግመሽ ማግባት አለብሽ ሲሏት ነበረ። ትወጇለሽ አትወጁም ሲሏት አሁን ላይ በቃ ወይ ብሩኬን የምፈልገው እንደ ወንድም ብቻ ነው የቀረብኩት በማለት መልስ ብትሰጥም ግን ደግሞ የትርሲት እናት እውነተኛውን ንግግር ይፈልጋሉና ደግመሽ ታገቢዋለሽ፣ እንደዚህ ብሎ ነገር የለም፣ ከዚህ ክፍል አልወጣም መልስ ካልመለሽ በማለት ትርሲት በጣም ተደንግጣለች። ምክንያቱም ደግሞ አግኝታው ነው እንዴ ብሩኬ እኮ ነው በጣም ምርጥ ሰው፣ የልጆቿ አባት፣ የምታፈቅር የምትወደው የመጀመሪያዋ ቢሆንላትና ብትታደል ብታገባው ለሷም ትልቅ ደስታን እንደሚሰጣት በውስጧ ብቻ እንጂ ለሰው አውጥታ የማትናገረው ሁሉም ነገር ሆኖባት እሷም የሰማችውን ነገር ማመን አቅቷታል። ግን ደግሞ ለማስመሰል ስለፈለገች እኮ ሚኪን ፈተሽ ብሩኬን አግቢ እያልሽኝ ነው? ምን ማለት ፈልገሽ ነው ማየ ስትል ስትጠይቃት ሚኪ እንግዲህ ከበሩ ላይ አንዳች ተለጥፎ ጆሮውን ለጥፎ እያዳመጠ ነበርና ሚኪ በንዴት ቦግ ብሏል። አሮጊት ቆይ ባልሰራላት እያለ ነበር ማለት ነው። የትርሲትን እናት ምን ሊያደርጋት ይሆን? ምክንያቱም ደግሞ በአሁኑ ሰዓት ላይ በጣም እየተናደደና እየተናገረ ያለው ሚኪ በእናቷ ላይ ነው። ምክንያቱም ትርሲት እስካሁን ሳታስነቃበት በብሩኬ ፍቅር ውስጥ እንዳለች ሆና እንኳን ሚኪን ለጥላቻና ለመጥፎ ነገር የሚጋብዘውን ፊት አላሳየችውም። ግን ደግሞ እናቷ ከአንዴም ሁለቴ አምልጧቸው የተናገረችውን ነገር እያንዳንዱ ነገር ሰምቷቸዋል። ሚኪ ምን ይወስን ይሆን? ብሩኬስ ወጧል፣ አልተመለሰም። ምን ይገጥመው ይሆን? እንዲሁም ደግሞ ርብቃን በጣም ታማለች። ምክንያቱም ደግሞ የታመመችው የብሩኬ ፍቅር ነው። ፍቅሩ እያገረሸባት በመጣ ቁጥር የምትናገረውና የምታደርገው ምሰራው ነገር ይጠፋታል። በተለይ ልዕልት የደወለች ሰዓት እሷን አሟት እያጽናኗት ነበረ እና ልዕልት ስትደውል ምን ልትሰራ ደወለች? ምንስ ብላ ነው እያለች እጅግ በጣም በንዴት ነበረ እያለች ስተነፍስ። ምክንያቱም ልብ ድካም ስለሆነ የእሷ በሽታ ጥንቃቄና እንክብካቤ ይፈልጋል። በባለፈውም እንግዲህ አሁን ላይ ለአልጋ የዳረጋት ርብቃ የታመመችበት ምክንያት ይሄ የታወቀ ነው። ከሚኪ ጋራ ከፍተኛ አለመግባባት ደርሰው ነበረ። ይሄ የሆነው ደግሞ አንድ ውለታ ዋይልኝ፣ እኔም በጥፉ ደግሞ በምላሹ አንድ ውለታ ውልልሻለሁ። ምክንያቱም አንቺ የትርሲት እናትን ሂደሽ እግሯ ስር ወድቀሽ ይቅርታ ጠይቄ፣ እኔም በምላሹ ብሩኬን አምጥቼ በእጅሽ አስይዝሻለሁ ሲላት ነበረ። እሷም ያፈቀረችውን ሰው ለማግኘት ስትል በሰው እግር ስር ዝቅ ብላ ታየች ማለት ነው። ውድና የተከበራችሁ ከተመቻችሁ ድራማው ክፍል 17 በዚህ አይነት ተጠናቋል። 18ን ደግሞ አሳምሬና ከሽኜ አቀርብላችኋለሁ። ሰናይ ቆይታ